አላህ አባትሽን አተሻል እና የተሻለውን ሰው ልክልሻለሁ ብሎ የሰጠኝ አይነት ምንም በቃ አይመልከት ማክሮፍ አረባከ ለሁለታችን ፍቅር መስዋዕትነት በጣም ከፍያለሁ ጓደኛለሽ ምናም ሲሉኝ አዎ አለኝ ምናም ብዬ ፎቶ ሳሳይ ምን ቆንጆ ነው ግን ህፃን ልጅ ነው ባላለው መሃል ላይ ደግሞ እንጣላ ነበር ሄደሽ ቤተሰብ ጠይቀሽ ነው ስትባል እሷ ጨራርሰው ነገር ቀኑን ቆርጣ መንብላ ጨራርሳ መጣች ሽማግሌ የቤት ሊመጣ ነው ታገባኝ ከሆነ አግባኝ ምናምን ነገር አልኩት በዛን ሰዓትም ሐሳብ ነው እንጂ ያለን የተሟላ ነገር ኖሮ አይደለም በጣም አልቅሰን ዱአ አድርገናል ያለፈው ረመዳን ማለት ነው አብረን እንድንሆን የሰርጉ ቀን በጣም እኔ ጋር በጣም ከባድ ነበር እሷ ጋር ቀላል ነው ህይወቴ ነው መተነፈሳት እስትንፋሴ እሱ ትዳርን የሚፈሩ ሰዎች ትዳር እንደፍረው ቢገቡላልኝ ለኔ አንደኛ ነሽ በቃ በጣም የምታስብልኝ ጀግና ወንድ ነው ለኔ ምንም አይነት ቃል የለኝም ስሜ ሰሚራ ያሲን ይባላል ስሜ መሐመድ ተስፋ ይባላል የተዋወቅነው 2011 ላይ 2011 የተዋወቅነው ትምህርት ቤት እኔ 9ኛ ክፍል እሱ 10ኛ ክፍል አስኮ ብርጭቆ ሁለተኛ ደረጃ ትምህርት ቤት ነበር የምንማረው እና የገባው እኔ ትምህርት በጀመርኩ በሳምንቱ ምናምን ነው ያየኋት ከዛ የተዋወቅነው በዛኑ ወር ላይ ነው የተዋወቅንበት ቀን መስከረም 28 ነው አጋጣሚ ደግሞ ክላስ ላይ እሷ መታ ነው ስለ ሰው ልጠይቀኝ መታ በዛው አጋጣሚ ተዋወቅነው ከዛ በኋላ ሰፈር ላይም የምታልፈው በእኛ ሰፈር ነው በዛ ነው በቃ ቀስ በቀስ እያለ ሄደ መጀመሪያ አልወደድከኝ ነበር ነገሪ ከዛ ስወጣ ሰፈር ላይ እኔ ቀርሚያት ነበር ያልኩ ሰፈር ላይ ተገናኘን ስትመጣ ከዛ ጠራዋት ሰላም ተባባልን ምናምን ከዛ በነጋታው እንደዚህ እስከ ሰፈር አብረን እየሄድን ቀስ በቀስ ስልክ ተቀባበልን ከዛ ማውራት ጀመርን ትምህርት ቤት እንገናኛለን 9 ሰዓት ስንወጣ እስከ ሰፈር ይሸኘኛል ከዛ በኋላ በቃ ስልክ አልነበረውም በሰዓቱ በሰው ስልክ ነው ባገኘው አጋጣሚ ይደውልልኛልና በአጋጣሚ ካልሆነ በስተቀር ይሄን ያህል ማታ አንወራም ነበር ከትምህርት ቤት ወጥተን ሚሸኘኝ ፓርት ብቻ ነው የምንገናኘው ነበር እና 10 እሱ ለቀቀና እኔ 10 ስገባ ኮሮና ገባና በቃ ትምህርት አቆምን ይሄን ያህል ማንገናኝም ነበር ይሄን ያህል ታሪም ሼም ይዘኛል እሷም ሼም ይዛታል በቃ አብረን እንሄዳለን የሆነች ምናወራው ነገር ካለ እናወራለን ስንደርስ አቃቻው ሸታውለን እንሄዳለን የሷን ጓደኞች አሉ በእኛ ምክንያት ማለት ነው ወደ ቤትም ስንሄድ ተሰብስበን ነው የምንሄደው ልክ ሰፈር ከደረስን በኋላ እኔ እሷ ልሽኝ ተነጥዬ ለብቻ ሄዳለሁ በቃ ያቺን ፓርት የሆነ ትንሽ ምናወራው ነገር ካለ እናወራለን እንጂ የሆነ የጀማ እንትን ነው በቃ ስንሄድ አንድ ላይ ነው ሁላችንም እያወራን ምናምን እንሄዳለን እንጂ የተለየ ነገር የለም በዛ ሰዓት እንዴት ልበልሽ በቃ ዝም ብሎ ጓደኝነት ነው ግን አለ የሆነ ነገር ግን ሁለታችንም አላወራንም ስለ እንደዚህ አይነት ነገር እንደዚህ ያልን እሱ 10 ወጣ ውጤት አልመጣለትም እኔ ደግሞ ኮሮና ነበር 10ኛ ክፍል ስገባ ተቋረጠና ወደ 11 ገባሁኝ አንገናኝም ይሄን ያህልም ምን ገናኘው በሳምንት አንዴ ምናምን ሰፈር ውስጥ ግን እኔ ጋር ስሜቱ ነበር እሱ ጋር እኔ ጋር ነበር እና እፈልገው ነበር ሰፈር ላይ ይሄኩኝ ምናምን በማታ ወጣና ቤት አስፈቅጄ ነው የወጣሁት ማዘርጋ ደርሽ ስራ ቦታ ነበርና እዛ እሷ ጋር ፕሮግራም ነበር ስራ ቦታና ነይ ብለኝ እሷ ጋር እስከዛ ድረስ ሸኘኝ ምናምን ብዩ ደወልኩለትና እሺ ብሎኝ በእግር እየሄድን ቴዎርዲ ተዛዝ ቴዎርዲ ተዛዘና ምንም እንኖረው በቃ ስንገናኝ በጣም እንተፋፈራለን አንኖርም ይሄናል እሱም ይፈራኛል እንፈራዋለሁ ነገርና በቃ ለምዝም ከምንባባል ቴዎርዲ እንጫወት ምናምን ነገር አልኩትና ከዛ እሺ ምናምን ቲ ከሆነ ተዛዝ ነው ዲ ከሆነ ጥያቄ ነው አልኩት ማለት ከዛ እሺ ምናምን ነገር አለኝና በአሁን ሰዓት ምናምን አለ ወይ ምናምን ነገር በፊት ነገር ከዛ በአሁን ሰዓት ምን አለ ምትወዳት ልጅ አላት ምናምን ብዬ ጠየቅኩት ቲ ምናምን ብሎኝ ማለት ከዛ የለችም አለኝ በአሁን ሰዓት ታዲያ እንዲኖር ሰው ትፈልጋለህ ምናምን ስለው ምመኛት ልጅ አለች ምናምን ነገር አለኝ ከዛ
በቃ የዛን ቀን ነበር የተጠያየቅነው። በቃ መጀመሪያ ያወቅኩት ሰዓት ለእህቴ ነበር የነገርኳትና እህቴ ይሄማ በቃ ያንቺ ነው መጨረሻው ራሱ አብራችሁ ነው የምትሆኑት ምናምን ነበር ያለችኝና እንዳለችው የመጨረሻችን አንደ እኔ ጋር በዛ ሰዓት እኔ ለፋሚሊ ለማንም አልተናገርኩም። ማንም ያውቃ ነበር። በቃ ጓደኞቼ ናቸው ከነሱ ሌላ እህቶቼ ያውቋታል፣ ግን እንደዚህ አይነት ነገር ይገምታሉ ብዬ አላስብም። እኔ ከዛ ትምህርት ቤት ከወጣሁ በኋላ ብዙም ጊዜ አንገናኝ ነበር። በጣም ከስንት አንዴ ነው በቃ የምንገናኝ። እኔም በዛ ሰዓት ስራ ጀምሬ ነበር ምናምን፣ እሷም ትምህርት ቤት ወደ ሩቅ ቦታ ከገባሽ በኋላ አንገናኝ። ከስንት አንዴ ነው የምንገናኘው። በቃ አንድ ቀን እሷን ነው እሱ የሚሰራው ስራ የነበረው ባጃጅ ነበር። ሰፈር ውስጥ ባጃጅ ይሰራል። እኔ ደግሞ ክላስ 11 ነበርኩኝ ምናምን በቃ ክላስ ሄዳለሁኝ እንመጣለን። እቤት ትገበልሽ ከደከመሽ ጭራሽ አትገናኝም ምናምን። ስልክም የለኝም ነበር በሰዓቱ ምናምን አንገናኝም ጭራሽና የሆነ በሰው ስልክ ምናምን እየተደዋወልን ነው የምንገናኘው የነበረው። እሱ ስልክ አለው እኔ ስልክ የለኝም። እኔ ስልክ የሚይዝ ሰዓት ደግሞ እሱ አይዝም ነበር። የሆነ ሰዓት ላይ በቃ ወይ ቲጂ ላይ ወይ ደግሞ አንዳንዴ እኔ ባጃጅ ተራው ሄድና አግኝቼው ምናምን እንመለሳለሁ። ሰፈር ትመጣለች፣ ከዛ ብረን ድጋሚ ነው ሰፈር እንሄዳለን። ትገባለች፣ በቃ እንመለሳለን። እንደዛ እየተባባልን ከትምህርት ዓለም እኔም ወጣው፣ እኔም ወደ ስራ ዓለም ገባሁኝ እና የመጀመሪያ ስራ የጀመርኩኝ ቀን እንዴት እንደናፈቀኝ ለነግሬሽ በጣም ነበር የናፈቀኝና በቃ የዛን ሰዓት የመጀመሪያ ቀን ስራ ገባሁኝ። ግን መሀል ላይ ደግሞ እንጣላ ነበር። እሷ የሆነ ነገር ፈለገች አይደል? የፈለገችው ነገር በፈለገችበት ሰዓት ካላገኘች ምንም በቃ አይመለከታትም። ማክሮፍ ኧረ እባክህ አሁን ትደውላለች። አሁን አጋጣሚ ስልክሽን ወይ ቻርጅ አድርገሽዋል ብቻ በሆነ አጋጣሚ ትደውላለች ወይ አያነሳሽም። ምክንያቱም አትጠይቅሽም። በቃ ማክሮፍ ወደ ገደለው ነው ሁሉ ነገር ነው እንዴ። እና ታዲያ በሷ ምክንያት ነው የምንጣለው ሁሉ ጊዜ። በሷ ምክንያት በሱ ምክንያት እሺ። ስልክ አለማንሳት ነው ምን የሚሉት ነገር ነው? አያናድም? እንደው የሆነ ቀን ማለት ነው ንገራት። አይ በጣም እንትን ያለኝ ቀን አለ። ቫላንታይን ቀን የቫላንታይንስ ዴይ ቀን አረሰውም መቼምና የዛን ቀን ስራ አቁሜ ነበር መሀል ላይ ማለት ነው እና ገጠመኝ ነው ያለፈ ጊዜ አሁን ላልድኩ ነገር እንደ ክላስ ኮሌጅ ማር ነበር። ቀን እየሰራው ማታ ኮሌጅ ማር ነበርና የዛን ቀን ጓደኞቼ ሁላቸውም አላቸው ካፕልና የቫላንታይን ቀን ነው። አንዷ አግብታለች ጓደኛ፣ አንዷ ደግሞ ካፕል አላት እና ምንድነው የሚመስለው ያስተውስኩ ጾመኛ ሆኜ ምናምን ትዝ አለ ቀልን ጋርሸኔ ላንቺ ሱት ያስተውሰው እና እንትን ነው ሁለቱም ወደ ሄዱ ምናምን ወደ የካፕላቸው ማለት ነው። እኔም እሷ አለ ምናምን እኔ ጾመኛ ሆኜ ነበር ያልኩት። ግን በቃ ማታ ስንገናኝ እኔ አስፈጠርሻለሁ ብሎኝ ነበር። ባጃጅ ይሰራ ነበር የዛን ሰዓትና ሁሉም ወደ የካፕሎቻቸው ምናምን ሄዱ። ከዛ እኔም በቃ እሷ አለልኝ ምናምን ያስፈጠረኛል ምናምን ብዬ ሆዴን አስፍቼ ምናምን መጣሁ። ከዛ ስመጣ ስልክ አያነሳም። ወላሂ ነው የምልሽ ኬት ጀምሬ ስልክ ደወልኩለት አላነሳም አለኝ። ከዛ በሰው ስልክ የኔን ካላነሳው ምናምን ካላየው ብዬ በሰው ስልክ ለሚጠይቅ የጓደኞቹ አሉና እዛ ጠይቂያቸው ስደውል አላነሳም። ከዛ እስቲ በባጃጅ የሚያልፍበት መንገድ ላይ ምናልባት ካየኝ ብዬ በዛ አስፋልት በእግሬ መሄድ ጀመርኩኝ ማለት ደግሞ የዛን ሰዓት እሱን ተማምኜ ነው ከቤት ሁሉ የወጣሁት ማለት ነው። እና 50 ብር ይዤ ነበር የወጣሁት ማለት። ከዛ በቃ እሱን ስለማገኘው ከጓደኞቼም ብርና አልተቀበልኩኝም አካውንቴም ላይ ምናምን ምን አልያዝኩኝም ማለት ነው። ከዛ እሱን ተማምኜ ምናምን ወጥቼ 50 ብር ጾም አዛን አለብኝ መንገድ ላይ 15 ብር ውሃ ሩዋን ገዘውኝ። ከዛ 30 ብር ሲመሽ ታክሲ 30 ብር ነው ማለት ተመለስኩኝ። አስብ የታክሲ አልያዝኩኝም እሱ ያደርሰኛል ብዬ ነው የመጣሁት። ጾመኛ ነኝ ያስፈጠረኛል ብዬ ጠብቄ ከዛ ስመጣ መንገድ ላይም አላገኘሁትም እና በዛ ምክንያት ተናድጄ አኩርፌው እንኳን የሆነ በዛ እኔን አይደለም የተረዳኝ ስልክኔ እኮ ያላነሳሁት ባጃጅ እንትን ስል አልተሰማኝም ምናምን ነገር። እሺ እኔ ነው እንትን ያለኝ ወይስ እሱ ነው ያለው? እኮ ያኔ ቅድም ያልኩሽ እኮ የነ ነው
ምክንያትሽን አትጠይቅሽም ያልኩሽ አሁን እኔ ሁሌ ማላነሳበትን ሰዓት ታውቃለች የሆነ ማታ እኛ አሁን ስራ በንሰራበት ሰዓት ላይ አላ ማታ ከ12 ሰዓት ተኩል በኋላ ምናምን ጭራሽ ሁሌ እኔ ማንም ሰው ቢደውል አላነሳም በቃ የሥራ ሰዓት ያቺ ሰዓት የሥራ ሰዓት ስለሆነች ሁልጊዜ እንደማላነሳላት ታውቃለች ግን ያው አንዳንዴ አለመረዳት የሚባል ነገር አለ ይቅርታ አይል በፊት ላይ አይል እኔ ነበር በጣም ምንድነው ለሁለታችን ፍቅር መስዋዕትነት በጣም ከፍያለሁ እንዴ በጣም እንዴ እንደኔ መስዋዕትነት ይከፈል የለም ለሁለታችን እዚህ ለመድረሳችን ዋንኛው እኔ ስራም ሰራው መርካቶ ነበር መርካቶ ጧት ወጣለሁ ማታ ይሄ 11 ሰዓት ዘግተሽ ስለምትወጪ ጊዜ ወስደን ይሄናል ምንገናኝበት ሰፊ ጊዜ ምንለው አንድ እሁድ ካገኘ ነው እሁድም እሱም ስራ ይሰራል እኮ ግን ምንድነው የሚባለው ባጃጁን ለሰው ይሰጠና ነው የሚባለው ለሰው ይሰጠና የሆነች ሰዓት ካፌ ቁጭ ብለን አውርተን ከዛ በኋላ እስከ ሰፈር ያደርሰኝና ምናምን ተመልሶ ይመጣል እኔም ወደ ቤት ይገባለሁ ብዙ ሰው የሆነ እሱ ዝምተኛ ነው እሷ ደግሞ በጣም እንትንሽ ብሎ ነው የሚያወራው በቃ ተቃራኒ ናቸው ሲጀምር ትዳር ውስጥ ሸመኛን በጣም እንዲ ነው መሆን ያለበት አንድ ሰው ወረኛ አንድ ሰው ዝምተኛ ነው አለበት ቦታሽን እኮ ነው ልክ አይ ለወሩ ተቃራኒ ነው በቃ እኔ ዝምተኛ ነኝ እሷ ታወራለች ጓደኛ ነሽ ምናምን ሲሉኝ አዎ አለኝ ምናምን ብዬ ፎቶ ሳሳይ ምን ቆንጆ ነው ግን ህፃን ልጅ ነው ባላለው ግን እኔ ምንም መስሎኝ እንዲ ሰው እንዲ ቢለኝ እኔ አይታየኝም ነበር ምክንያቱም ፍቅሩ አለና እንደዛ ታውር ያለው አይታየኝም የተዋወቅን ሰዓት ነው እኔ ፍቅር ውስጥ እንደገባው ያመንኩት የተቀበልኩትም ይዛኔ ነው ማለት ትምህርት ቤት ውስጥ ነው እንደ የተዋወቅ ነው አይደል ክላስ ከከሳት ይቀጣል ይዘላል ማለት እና ሲዘል በጣም እጨነቃለሁ በዛ ሰዓት ማለት ነው የዛን ሰዓት ነው በቃ እኔ ፍቅር ውስጥ እንደገባው እንተምል ሲዘል ምናምን ሁሉ አለቅስ ነበር ለምን ወጣ 9 ሰዓት አብረን አንሄድም እንዴ ምናምን ነገር ላሉ መስዋዕትነት እሱን መክፈል ጀመረ እሷ እንዲየሆነች ያለ እሱን መክፈል ጀመረ እንጂ አሁን በቅርብ ከ3 አመት በፊት ምናምን ነገር ነው ወደኔ ትንሽ ሳበረኩት እናቴ ምን ትለኛለች መሰለሽ አንቺ የመረጥሽውና አንቺ የፈለግሽውን ሰው ነው እኔ ምድርሽ ትለኛለች እና በምርጫ ያመጣሁላትን ነው ተቀበላሱ የዳርቺ በእኛ ሃይማኖት ረጅም ጊዜ መቆየት አይቻልም ግን እኔ ቤተሰብ ውስጥ ረጅም ጊዜ እንድንቆይ አልተፈቀደልን ነበር ሁላ አቁሚ ምናምን ተብዬ ነበር ያዋላ ፍቅር ነውና ያው በድብቅ ነው ይሄናልም እንዲ ይሄናል ወጥቶ አይደለም ነበር እንትን ምንለው ነበር የሆነ ጊዜ ሁላ ስቶሪ ሳደርግ አቤት ተቆጥቼ ምናምን ነበር አቤት እንከለከል ነበር ጭራሽ እንዳንገናኝ መጨረሻ ሰዓት ላይም አክስቱ ብዙ እንደቆየን ስታቅ ነው ይሄን እስካሁን ድረስ የመጣችሁበት የሐራም ግንኙነት ነውና አሁን ላይ ሐላል አድርጋችሁ ተቀጥሉ ብላ ቢያንስ እንኳን በኒካህ ይሁን ብላ አቤት ጠርተኛው ወርተኝ ነው ወደ ኒካህ የገባን እንጂ አቤትማ በጣም አዛ ነበር ቤት ግን መጥቶ የተዋወቃቸው የነበሩ አባቴ በቅርብ ነበር የሞተው እና የዛን ሰዓት ለቅሶ ላይ ነው ያዩት ምናምን የለቅሶ ሰዓት ነው ያዩት ልጅ ነው አሉ ግን በቃ ሐላል አድርጉት ምናምን አባትሽ ይሄና ለጊዜ ነውና ሐላል አድርጉት በቃ እስካሁን ይበቃችኋል ተባልን ከቤትም ከኔን ጋር ተወሰነ እሺ አልን በቃ የቶሎ ነው እንትን የተባለው እንደው ከሱ ቤተሰብ መጥቶልኝማ ምናምን ያልኩት እኔ ቤት ጋር በጣም ሃርድ ነው ግን ይሄና አሁን የሆነ ሰርግን ወይ ኒካን ሰታስቢ የሆነ ነገር መያዝ አለብሽ ምናምን ነገር ዝም ብለሽ የምትወጪው ነገር አይደለም ለቤት የመጀመሪያ ሴት ልጅ ስትሆኒ ምናምን እና ሁሌ እናስባለን እኔና እሱ ጋር የትዳር እንተው ነው አለ ግን ምን ይዘን እንላለን ምንም ሳይኖረን በምን ጉዳይ ምንም ሳይኖረን ቤታችንን ሳናሟላ እንዴት ነው ወደ ትዳር ምንገባው እንላለንና አክስቱ በቃ ምንድነው ወኔን ሰጠችንና ወደ እንትን አይደል አሳውቂ ምናምን አለችኝ አቤት ገብቼ ለእናቴ ስነግራት በቃ እንዲ በራሳችን ነው ሁላ ቀን የቆረጥነው ምናምን አቤት እኔና እናቴ በቃ እንደዚህ ሐምሌ 20 ባያቸው ምናምን አለችኝ እሺ አልኩኝ ለሱ ሰነግረው እሺ ምናምን ነግራታለሁ ላክስቴ ያለ በቃ ቤት ተፈቅዶልናል ምናምን አለች ይሄው ለአመት አብረን ቆይታችንን የሚያውቅ ቤተሰብ የለም ግን ያው አብረን እንደምን እንደ ጓደኛ ያውቃሉ
ግን እንደዚህ አይነት ቅርበት እንዳለ ማንም ያውቅ ነበር። ግን ቀስ በቀስ ታናሽ እህቴን መሰለኝ የጠየቀቻት አክስቴ ማለት ነው። በቃ ግንኙነታችን ሲበዛ ስትጠይቃት ነው እሷ ነች ያለውን ነገር የነገረቻት። ከዛ እንደ ቀልድ የሆነ ቀን በቃ ምንድነው አይበቃም የሁላ ጊዜ በሐራም ቆያችሁ ምናምን ስለኝ እንደ ቀልድ እሺ ምናምን ብያት ወጣ። ከዛ የሆነ ቀን በቁም ነገር ደግሞ እሷን ፈልጋታለሁ ንገራት ነው አለች። ከዛ ነገርኳት። ከሷ ጋር ተገናኙ። በቃ ያለውን ነገር አወሩ። እስካሁን ስለ ትዳር አታስቡም ምናምን አለች። ከዛ አረ በጣም ነው የምናስበው፣ ድፍረት አተን ነው፣ አንድ ሁለት ደግሞ እጅ ማጠር ነው አልኳት። ከዛ አረ የምን እንትን ነው በቃ እስቲ አውሩበትና ቤትም አንቺ አዋራቸውና እስቲ የሚያስፈልገውን ነገር አንዳንድ ነገር ንገሪኝና በቃ በዚህ ቀን በሉኝ ኒካው በዚህ ቀን ይታሰር፣ እኔ በኔ በኩል ያለውን ነገር አመቻቻለሁኝ ጨራርሽና ንገሪኝ አለችኝ። ከዛ ሻልኩኝ እንደወጣሁ ደወልኩለት። ከዛ በቃ ኒካ ሰው ተብለናልና ምን ነገር ስለው እዛ ከኔ ሰመጡ ተባለ። እዛ አው በቃ እኔ አሁን ለማማ ነግራታለሁ ምናምን ጭንቀት ፓርቱ ጀመረ ነው የሚባለው። የዛን ሰዓት ነው የተጀመረ የጭንቀት እንትኑ ተጀመረ። ገና ቢገባኝ እናቴ በጣም እንዳገባላት ትፈልጋለች፣ እኔም እፈልጋለሁ፣ እኛም እንፈልጋለን። ሁለታችንም ጋር መቆየቱ እኛ እንፈልገውም እኮ ግን እንደነገርኩሽ ነው ብዙ ነገር ትዳርን ስናስብ ሁላችንም ጋር ነው። ትዳር ሲታሰብ ምን አለን ምን ይዤ በባዶ ቤት ምናምን ታያለሽ። ግን ምንድነው የሚባለው እኛውን በዛን ሰዓትም ሐሳብ ነው እንጂ ያለን የተሟላ ነገር ኖሮ አይደለም። ምን ይባላል ኢነመል አዕማሉ ቢንያ ይባላልና ንያ ካለሽ ንያ ወይም ምኞት ነው የሚባለው። ምኞት ካለሽ አላህ ያሳካልሻል። እና እኛ በሰዓቱ ምንም አይነት ነገር ኖሮን አይደለም፣ በእጃችን ምንም አይነት ነገር ይዘን አይደለም። ሰውም አሁን ላይ ሰው የሚፈራው ትዳር ምናምን የሆነ ነገር ይዤ ምናምን ብሎ ነው። ግን ያ አይደለም መያዝሽ አይደለም ወሳኙ ነገር። ወላሂ ነው የምልሽ በቃ ሐሳብ ካለሽ ወይ ንያ ካለሽ ሁሉን ነገር ያሳካልሻል ፈጣሪ። ብቻ አንቺ ነይተሽ እዛ ነገር ላይ መግባት ነው። እኔ ወላሂ ነው የምልሽ የዛን ቀን እናቱ አክስቱ ስትነግረኝ በቃ እኔ ከሱ ቤት ሰመቶ በቃ የፈጠነ ነው ምገባበት። እኔም እስካሁን በጣም ምጓጓለት ነገር ነውና አንድ ላይ ሆነሽ መኖርን ማለት አስቢው። ከዛ ሁሉ አመት ጊዜ ጀምሮ ተነስተሽ አሁን ላይ ከዛ በገባሁኝ ለእናቴ ሰው ለእህቴ ነበር የነገርኳት። እንዲኮ አክስቱ አዋራችኝ። ከዛ እና አሪፍ ነው ለማማ ንገራት ምናምን አለችኝ። ከዛ ለማማም ሰነግራት ማማም በቃ በጣም አሪፍ ነው ምናምን እንዳገባላት በጣም ትፈልጋለች በጣም። ምክንያቱም አባቴም የኔን ህይወት ይሄንን ነገርን ሳያይ ስለሄደ እሷም ያ ነገር እንዳይደርስባት ስለምፈልግ የቤት የመጀመሪያም ልጅ ስለሆንኩኝ ያን ነገር ስለምፈልግ ቀጥሎ እንዲ ነው እሷን አብረን ነው በቃ ቀኑን የቆራረጥ ነው ምናምን ቀኑን ቆረጥን ቀኑን ቆረጥን ምናምን። የዛን ሰዓት አዳር ነበር የሚሰራው እሱ አዳር ይሰራል። ከዛ ጧት ነበር የሚመጣውና በቃ ነግቶ ለሱ ይሄን ነገር እስከነግረው ማማ እሺ እንዳለችኝ ሁላ እስከነግረው በቃ በጣም ነበር ይጨነቀኝና ነግቶ ጧት ሲመጣ ለሊት 6 ሰዓት ላይ ነው እንደዋወል ነበር ከስራ ሲወጣ ማለት። ከዛ ለሊት 6 ሰዓት ሲደውል ማማ እሺ ብላለች ምናምን አልኩት። ከዛ በቃ ነግራታለሁ ላክስቴ ምናምን አለኝ። ከዛ በቃ ጨርሰው ሄደሽ ቤተሰብ ጠይቀሽ ነው ስትባል እሷ ጨራርሰው ነገር ቀኑን ቆርጣ ምን ብላ ጨራርሳ መጣች። ከዛ ቤቱ ላይ እንደዚህ ይፋጠናል ብሎ አስቦም በቃ ያ ነገር ሲወራ ከዛ የቀረው ትንሽ ጊዜ ነበር። አንድ ወር ነው ወራድ አንድ ወር ምናምን ትንሽ ጊዜ ነበር። በቃ በአንድ ወር ውስጥ ነው ያለቀው ሁሉ ነገር ቶሎ ለመገላገል ማለት ነው። ሐሳቡ መጣ ስለ ሰርጉ ምናምን። ግን እጃችን ላይ ምንም አይነት ገንዘብ የለም። ገንዘብ ስልሽ እኔም ገና ደሞዜ ገና ነው፣ እሱም በሰዓቱ ገና ደሞዝ ገና ነበር ስራ ከጀመርኩ ነው። አው ገና ነበር ስራም ከጀመረ ግን ደሞዙም ይሄን ያህል ሰርግ የመደገስ ምናምን አይደለም። ግን በቃላ ጨነቀን በሰዓቱ። እኔ አላውኩም ልጅነትም አለ ነው ብለሽ ወሰጁና እንዴት ነው መደገሻ አለ መደገሻ አንድ በይ፣ ሁለት ደግሞ ልብስ መገዥበት አለ፣ ቀለበት አለ፣ ለመህር የሚባል አለ፣ በእኛ ደግሞ መህር መሰጪው ብር አለ።
አናቅም ነበር እንደዚህ በቀኛ በሰዓቱ የታየን አንድ ላይ መሆናችንና መሆናችን ብቻ ነው እንጂ ታየን እኔም ሄጄ ቤት መናገሬን የታየኝ እንጂ ይሄኛው ብር እንደሚያስፈልግ ምናምን ወላሂ አናቆም ሁላ እንዴት እንደሆነ ማለት ከዛ እቤት ገብቼ ምናምን እንዲህ ካወራን በኋላ በማግስቱ ነው በሁለተኛው ቀን ምናምን እና የመደገሻ ብር ምናምን ተወስናችኋል መህራችሁስ እንዴት ነው እቤት ትመካከራልሽና እንዴ ነው ያልኩት አለ እንዴ እሱ ለካ ነው ያልኩት ወላሂ ለካ እንደሱ የሚባል ነገር አለ በቃ ጭንቀት ጀመረ ማለት ጭንቀት በቃ ወጥቶ ሰርጉ እስኪያልፍ ድረስ የነበረው ጭንቀት እንዳይመስልሽ እና በቃ እንትን ነው አዳር ሰርቶ ይመጣል ጧት ላይ ይተኛ ነበረ ቀን ይተኛና ማታ ነው ስራ የሚገባ አዳር ይሰራል በቃ ሰርጉ እስኪያልፍ ድረስ መተኛት የለም ናውጣ ነው የምለው ጧት ሄዳለሁ ናውጣ አለዋለሁ እንውጣና ቁጭ ብለን መንገድ ላይ እንደ እብድ እያወራን እንሄዳለን ምናምን በቃ ወላሂ ጭንቀት ተጠያለሽ ቢስሚላህ ግን በቃ እንዴ የሆነ መጨነቅ ስንጨነቅም በእንትን ነው የሆነ ሰዓት ላይ መስጂድ ገባን በጣም ጨንቆን እናቴ ብሩን ነገ አምጡና እቃ መገዛዛት አለብኝ ምናምን አለች ከዛ ኬክ ነው የምናመጣው ተገናኝተን ኬክ ነው የምናመጣው ምናምን መባባል ጀመርን ከዛ መስጂድ ገባንና ወላሂ ነው የምልሽ በቃ እንድንጋባም ረመዳን ላይ ለይል የሚሰገድበት ሰዓት አለና ለይል ላይ በቃ ሁለታችን አብረን ሄደን እንዴት አልቅሰን እንደው እንዳደረግን ከ8 ሰዓት ጀምሮ እስከ 10 ሰዓት የሚሰገድ ሰላት አለና የዛን ሰዓት ሄደን እስከዛ ድረስ በቃ እንዴ በጣም አልቅሰን እንደው አድርገናል ያለፈው ረመዳን ማለት ነው አብረን እንድንሆን አላህም አላሳፈረንም አሳካልን ግን ደግሞ አሳክቶልንም ደግሞ ይሄንን ጊዜ ደግሞ ማለፍ አያቅተንም ምናምን ተባብለን ገብተን መስጂድ ዙሁር ሰግደን ሁለታችንም አብረን ወርደን ዙሁር ሰገደን ምናምን ከዛ ከዛን ሰዓት ነው ወላሂ እንዴት አልቅሰን ስንወጣ ሁለታችንም አይናችን ቀላልቶ ምናምን ማለት ነው ዱአ አድርገን ወጣን ወላሂ ነው የምልሽ የፈጠነ ምላሽ ነው የተመለሰልን የፈጠነ እኛ ዱአውን አደረስን አላህ መለሰልን እናቱ ስፖንሰር አድርገችን ላከችልን እና ደውሎ ሲያዋራት ሁላ የዛን ቀን ትዝ ካለ ኤርፎን የሱ ስልክ በኤርፎን ነው የሚያወራውና ኤርፎን ቻርጅ ዘጋበት ምንድነው ኤርፎን ጠፋበት ነው ኤርፎኑ ጠፋበትና ግዴታ እሷን ማውራት አለብን ከዛ ኤርፎን ሄደን ዱብ ወሰድን እንትን እንዲለ ማለት ነው ማግኘት ስላለብን በቃ ከዛ ሰበብ ነው ይሄ እኛ ለሱ ነገር ነው እሱ ያመቻቸልን ሄደን ኤርፎን ተቀብለን የፈጠነ ስንደውልላት አገኛናት ምናምን የኔነት አላህ ሀያትሽን ያቆይልን ሀያት ይጨምርልን እና ቀሷ የፈጠነ ምላሽ መለሰችልን ግን እሷ በላከችልን ገንዘብ ብቻ አይደለም ይሄኛውን ነገር ያለቀልን እሷ ይሄን ብር መስለከለንም ድጋሚ ደግሞ አስጠንቀቃናለች ብድር እንዳትበደሩን አልተብለን ግን እኔ እንዲ ደሞዜን የሁለት ወር ምናምን ነበርኝ ተጨመረልኝ በሱና ምን ነው እንጂ እኛ ባሰብነው ብቻ አይደለም ሰርጋችንን የጨረስነው ለቤተሰብ እንደዚህ እንተናልን ሁላ እኔ ያሰብኩት የነበረው ወርቅ ግዴታ ነው ተባያለሽ በቤተሰብ ልብስ መግዛት አለብህ የመህር ብር መስጠት አለብህ ምናምን ተባያለሽና እኔ ያሰብኩት ለሱ ቀለል ላረግለት ወርቁን ቀለም ቅብ አላ የሚባለው ወርቅ ቅብ እናደርገዋለን መህሩንም ደግሞ ቁርአን እናደርገዋለን ቁርአን ገዝተን እንሰጣለን ነበር ያለው ማለት ግን እኛ አሰብነው እንጂ እንደዛ አሰብን እንጂ አላህ ያሳካልን በሌላ መንገድ ነው ቀለበታችንን በስተክል ገዝተናል ቁርአኑንም ያለውን በብር ነው የሚቻለው ተብለን በብር እንጂ በቁርአን አይቻልም ተባለን ማለት ነው እና በብር አድርገን በብር ተሰጥቶናል እና ብሩን ሰጥቶኝ ነው ያሳለፍነው ግን በሰዓቱ የመሰለንኛ ምንድነው በቃ በዚህ አርጌ እኔ የሸፋፈንኩለት ለማሳለፍ ነው የፈለኩት የነበረው ግን እኛ አሰብነው እንጂ አላህ ያሳካልን ሰፊ አድርጎ ነው አልহামዱሊላህ እነሱ የሚጠይቁሽ ምን አይነት ስራ ነው የሚሰራው አንቺን የማኖር አቅም አለው ወይ ምናምን ነው የሚሉሽ እዛ አንቺ አንዴ እኮ መርጠሻል ግን አናቋርጥሽም ግን በምን ያኖርሻል አስበሽበታል ነው አንተ ባያለሽ የዛን ሰዓት ጭንቀት ነው የሚፈጠርብሽ እኔ አንድ ላይ መሆናችንን ነው እንጂ እንትምለው ይሄንን ነገር አላሰብኩትም በምን ያኖረኛል እና ምን ሁላ እኛ የቤት ቃል አሟላንም ምን ውስጥ ኒካ ነው የተባለው እንጂ ከዛ በኋላ የሚደርስብኝ ነገራቶች ምናምን አላሰብኩትም ነበር ግን ቃላ
በፕሮግራም ነው በቃ አልችልም ሲሟላ ሳይ በቃ ቤተሰብም አንዱ አይዞሽ ምናምን ሲልሽ እየጠነከርሽ መጪው ነገር አለ አንዱ የሆነ ፊልም ያደርግብሻል ግን እንደዛም ሆኖ ሁሉንም አሳልፈናል አልহামዱሊላህ አሳክተናል የሆነ ሰዓት ባልመቶልኛል ብለሽ ነበር ባልመቶልኛል እኮ አለ እና እኔ ሸቤት ድረስ አልመጣም እንጂ ባልመቶልኛል ብለሽ ነበርና ያ ነገርማ አለ ታስቢያለሽ እኮ መቶልበት ቦታ የታወቀ ነው ሐሳቧ አስባለሁ ነገር ግን የሆነ ሰዓት ብላይ ነበር በቃ ባልመጣልኝ ምናምን ብላ ስታወራልኝ ተጣልተን ነው መሰለኝ እንደዛልሽ ታገባኛለህ ወይ ደግሞ ሌላ ባልገባኝና ሌላ የተጠየቅኩት ነበርና ከዛ ቤተሰብ ጋር ከመድረሱ በፊት መጀመሪያ ተጠይቂያለሽ እኮ ከዛ ወደ ቤተሰብ ሽማግሌ ልላክ ተብያለሁና ያን ሐሳብ ከመቅረቡ በፊት ሽማግሌ ቤት ሳይመጣ በፊት ለሱ ነገርኩት ምናምን ሽማግሌ ቤት ሊመጣ ነው ታገባኝ ከሆነ አግባኝ ምናምን ነገር አልኩት ከዛ እንዴት እንደሆንክ ተናገራ እንዴት አርክ ምንም አላልኩም ምን አርክ በስልክ ያወራን የዛን ያን ፓርት በስልክ ያወራን ሌላ ያወራነው ነገር የለም ግን እኔ በቃ በዛ ሰዓት የመሰለኝ እንድንታረቅ ምናምን ያዋሸችኝ ነው ምናምን የመሰለኝ እና ሐሳብ ግን ጨመረብኝ በዛ ሰዓት እንደዚህ ነገርም አለ እንደና አንቺ ማሰብ ጀመርኩኝ ማለት የሰርጉ ቀን በጣም እኔ ጋር በጣም ከባድ ነበር እሷ ጋር ቀላል ነው ወላሂ ከባድ እኔ ወላሂ አንቺ እንዴ በጣም ጭንቀት የሆነ ቤተሰብ ከመች አቋረጡ ሰርጋችንን የሚል ሐሳብ ነበር ማቋረጡ ሳይሆን ያው እሷ ያለችው እዛ ቤተሰብ ጋር ነው እኔ ወደ እሷ ቤተሰብ ጋር ነው የሚሄደው እና ሲቀጥል የሆነ እንዴት ነው አብረሽ ከሰፈር ልጅ ጋር አብረሽ ሄደሽ ምናምን እዛ እንዴት ነው በሰላም አልፎ ይመጣ ምናምን የሚለው ጭንቀት አለ ግን እዛ ከደረስኩ በኋላ ፍራቴ ጭራሽ ያባስ ጀመረ እኔ እኮ ወላሂ ነው ማለት እስኩ ጣረስ በቃ እንደ አንድ ሙሽራ እንትን የሚጀምረው ይሄ ምንድነው ራሱን መጠበቅ ምናምን የሚጀምረው ገና ወር ሲቀረው ምናምን ነው እኔ ወላሂ ነው የምልሽ በጣም ጭንቀት ከመኖሩ የተነሳ ሜካፕ የተሰራው ጧት ሄጄ ተሰርቼ መጥቼ ነው ጭራሽ ጸጉሬን ሳልሰራ ይሄ ምንድነው በቃ እንደ ሴቶቹ ምንም አይነት ነገር አድርጌ አይደለም እንትን ያልኩት ወር ምናምን ሲቀረኝ ለራሴ አስቤም ሁላ የዛን ቀን በጣም ከመጨነቃችን የተነሳ ልብሱን አውልቄ ሁላ እዛ ጋር ስራ መስራት ብጀምር ደስ ይለኝ ነበር አይደለም ጭንቀት ላልጨነቅ ይቅርና ማለት ግን በሱ ጉዳይ እኮ አይደለም አይደለም እንዴ ፍርሃቱንም እኮ ነው ማለት ጭንቀት በጣም አለ ተጨንቀናል እኔ በጣም እንደኔ ተጨነቀ ሰው አልነበረም እስኪያልፍ ድረስ ማለት ልክ ይዞኝ እስከነጣ ሰዓት በጣም እስከነጣ ነው ሲገባ ደግሞ ወይኔ ልጅ ነው ምናምን ሰው ማለት ጀመረ ማለት በጣም ልጅ እኮ ነው ምናምን በቃ ያ ፓርት አለ የሚሰማሽ ስሜት አለ እስኪመጣ ወቅቱ ነው የጠበቁት ምናምን ከዛ ሲመጣ ደግሞ ወይኔ ልጅ ነው ምናምን ማለት ጀመሩ ከዛ ምን አገባኝ እኔ ዘኸኝ ውጣ ብቻ ፏልን ኪቆረስም ምናምን ቀለባታችን አደረግን ከዛ ይዘኸኝ ውጣ ያልኩኝ በቃ ይዘኝ ወጣ ማለት ህይወቴ ነው ብቻ መተነፈሳት እስትንፋሴ እሱ ትዳር እንዴ የዱንያ ጀነት ልበለው የዱንያ ጀነት ለኔ የዱንያ ጀነት ከበፊቱና ካሁኑ ብትኝ አሁን ላይ ነው የምመርጠው አሁን ላይ ያለው ህይወት በቃ ሐላልም ስለሆነ ሁሉም ነገር አሰደሽ በፈለኩበት ሰዓት አገኘዋለሁ ከጎኔ ነው በሁሉም ነገር እርስ በርስ መደጋገፍን ሁሉም ነገር አንድ ላይ ስለምንለው ከበፊቱ ይልቅ ያሁን አላለው ትዳር ላይ ብዙ ደስ የሚል ነገር አለው ማለት ከበፊቱ አስተሳሰብሽ የሚቀየራል ምናምን ብቻ ትዳር ደስ ይላል በቃ ትዳር የሚያስፈራ ነገር የለው ምንድነው ትዳርን ስናስብ የሚያስፈራን ነገር ይሄ ምን ይዤ ወይ ደግሞ ትዳር ውስጥ ከገባው በኋላ አቃጠላለሁ ምናምን የሚባል ነገር ነው ሰዎች በብዛት የሚፈሩትና እኔ እስካሁን ድረስ እሱን አላቃጠልኩትም ግን አይ እስካሁን አላቃጠልኩትም ግን እንደ ሀቅ ትዳርን የሚፈሩ ሰዎች ትዳር እንደፍሮ ቢገቡ ያለኝ ምን ይዤ ምናምን እንደሚሉት ቅድም እንዳልኩሽ ኢነመል አዕማሉ ቢንያ ንያ ካለሽ ወይ ምኞት ካለሽ አሳኪ የሆነ ፈጣሪ አለ እና ሁሉን ነገር ያሳካልናል አንቺ ብቻ ልሽን ከፍ አድርገሽ
ጸሎት ማድረግ ወይ ዱዓ ማድረግ ነው። ዱዓ ካደረግን በተለይ ለትዳር ሲሆን አላህ ቶሎ የመስማት አለው እና ቶሎ ይቀበለናል። ሌሎች ዱዓ ላይ ሊዘገይብን ይችላል ወይም ዘግይቶ የሚመጣልን ዱዓ አሪፍም ሊሆን ይችላል መጥፎም ሊሆን ይችላል ነው የሚባለው። ዘግይቶ ቢመጣብንም በቃ እንጃ የትዳር ቶሎ ስለሚመለስልን ትዳርን አትፍሩ። እኛ ምንም ነገር ይዘን አይደለም እጃችን ላይ ኖሮ አይደለም ዱዓ አደረግን አላህ መለሰልን እና ህይወት እኛ እንደ አሁን ላይ የምንኖረው ህይወት ወላሂ ነው የምልሽ ከዚህ በፊት የሚኖሩ ባለትዳሮች ህይወት ነው የሚመስለው። ምንም የጎደለብን ነገር የለም። በቃ እኛ ሐላሉን መርጠን ገባን፣ ሐላል የሆነ ርዝቅ ሰጠን፣ ሁሉን ነገር ተሟላልን ማለት ነው። አልহামዱሊላህ። ለዛ ትዳር እንዳትፈሩ በይ። ያው ስንጀምረው እኛም እኮ ፈርተናል። የሚያስፈራ ነገር አለው ግን ደፍረሽ ካልገባሽበት ደግሞ እንትን ነው በቃ ሁሌ እየፈራሹ ከሄድሽ በቃ መጨረሻ አይኖረውም ማለት ነው። ያው ለሚፈሩ ሰዎች ደግሞ አትፍሩ ነው። አንዴ ወሰናችሁበት ከገባችሁ በኋላ ቀላል ነው። እስከዝገባ ያለው ነገር ነው የሚከብደው። ለኔ አንደኛ ነች በቃ በጣም የምታስብልኝ የምትሳሳልኝ ሚስት ነች። ጀግና ወንድ ነው ለኔ ምንም አይነት ቃል የለኝም። ምንድነው አንድ ሴት የሚያስፈልጋት ህይወቷ ላይ ከሚያስፈልጋት አይነት ወንድ ከሚባሉት ውስጥ አንዱ እሱ ለኔ ነው እና የሆነ ህይወት በጨለመብሽ ሰዓት የምታገኙ አይነት አላ ለኔ ህይወቴ አባቴ ነበር። እሱም ህይወቴ ነው ግን ይበልጥ ደግሞ የሚይዘው የነበረው አባቴ ነበር። አባቴን ሳጣው ደግሞ አላህ አባትሽን አጥተሻል እና የተሻለውን ሰው ልክልሻለሁ ብሎ የሰጠኝ አይነት የኔ የአላህ ስጦቴ ካለ የተሰጠኝ ውድ ስጦቴ ነውና ለኔ የሚለይብኝ ባል አላህ ሀያትን ያቆይልኝ።